አሰላሙ አለይኩም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ምርጥ የፊት ማስክ ይዤላችሁ መጥቻለሁ። በተለይ በማድያት ለተቸገራችሁ፣ ጥቁር ነጠብጣብ ላስቸገራችሁ፣ እንዲሁም ፊታችሁ ጥርት እንዲልላችሁ፣ እንደዚህ ሚያበራ ፊት እንዲኖራችሁ ከፈለጋችሁ ይሄንን የፊት ማስክ ቪዲዮን እስከ መጨረሻ አይታችሁ ሰርታችሁ እንድትጠቀሙት እመክራችኋለሁ። ውድ ቤተሰቦቼ የሚገርም የፊት ማስክ ነው። ቀላል ነው። በቤታችሁ ውስጥ በሚገኝ ግብዓት ሰርታችሁ ሞክሩት። እኔ ራሴ የደነገጥኩበት ማስክ ነው። እውነቴን ነው ምላችሁ። የሚገርም የፊት ማስክ ነው። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የተጠቀምኩት የአንድ ሙዝ ልጣጭ ነው። ሙዙን አጥቤ በዚህ መልኩ ከታትፌ በቃይ ውስጥ ጨምራለሁ። የሚገርም ነው። ልነግራችሁ አልችልም። ወላሂ ነው ምላችሁ። ታመሰግኑኛላችሁ። ሰርታችሁ ተጠቀሙት። ሰርታችሁ ሳትጠቀሙት ኮሜንት እንዳትጽፉ አደራ 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 ብያለሁ። እዚህ ጋር አንድ ማንኪያ ሩዝ ጨምሬያለሁ። በሙዝ ልጣጩ ላይ አንድ ማንኪያ ሩዝ ጨምሬያለሁ። ብዙ ግብዓቶች የምጨምራቸው ስላሉ ቪዲዮን እስከ መጨረሻ ተከታተሉት። መጨረሻ ላይ ነው ዋና ግብዓቶቹን የምጨምራቸው። ታዩታላችሁ። ምርጥ የሚገርም 100% እርግጠኛ የሆንኩበት የደነገጥኩበት የፊት ማስክ ነው። ውድ ቤተሰቦቼ 2 ብርጭቆ ውሃ ጨምሬያለሁ። እውነት ለመናገር ይሄንን ቪዲዮ ለብዙ ሰው መድረስ አለበት። በሚሊዮን መታየት ያለበት ቪዲዮ ነው። ለሁሉም ሰው እንዲጠቀምበት እመክራለሁ። ውድ ቤተሰቦቼ ሼር አድርጉት፣ ላይክ አድርጉት፣ ሌሎች ጋር እንዲደርስ። በኢሞዋችሁ፣ በዋትስአፕ፣ በሜሴንጀር፣ በሁሉም ሼር አድርጉላቸው፣ ይጠቀሙበት። መጀመሪያ ላይ እናንተ ተጠቅማችሁ አይታችሁ ከዛ በኋላ ለሌሎቹ ሼር እንድታደርጉ እመክራችኋለሁ። ውድ ቤተሰቦቼ እንዳያችሁት 2 ብርጭቆ ውሃ ጨምሬ ለ10 ደቂቃ በእሳት አብስዬዋለሁ። በእሳት አብስዬ በዚህ መልኩ ፈጭቼዋለሁ። አያችሁት? የሚገርም የፊት ማስክ ነው። እንደዚህ በደንብ አርጌ ያጠለዋለሁ። አጠቃቀሙ ስንት ቀን እንደሚቆይ ነግራችኋለሁ። ብዙ ጊዜ ይቆያል። እንደዚህ ሰርታችሁ አስቀምጣችሁ ብዙ ጊዜ በፍሪጅ አስቀምጣችሁ ትጠቀሙታላችሁ ነግራችኋለሁ። በዚህ መልኩ በደንብ አርጌ አጠለዋለሁ። የሚገርም የፊት ማስክ ነው። ዋው ያስባለኝ የፊት ማስክ ነው። ውድ ቤተሰቦቼ ብዙ የውጭ ሀገር ዜጎች በጣም መጥተው ኮሜንት ያደርጉልኛል። ምርጥ ነገር ይጽፉልኛል። ጎበዝ በርቺ ይሉኛል። እናንተም እንደዚህ ተጠቅማችሁ ቪዲዮውን ከጠቀማችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ፣ ለኔ ስለሚያጠነክረኝ። እዚህ ጋር በዋነኝነት የተጠቀምኩት በመጀመሪያ ደረጃ ነሻ ነው። 1 ማንኪያ ነሻ ተጠቅሜያለሁ። 1 ማንኪያ ወተት ፓውደሩን ተጠቅሜያለሁ። ሀሊብ ኒዶ እዚህ ጋር 1 ማንኪያ ቤቢ ጆንሶን ተጠቅሜያለሁ። 1 ማንኪያ ኦርጋኒኩ ኮኮናት ኦይል ተጠቅሜያለሁ። ለዚህ ነው ቪዲዮውን እስከ መጨረሻ እዩት የምላችሁ። ሁሉንም የምጠቀማቸው ግብዓቶች እንድታዩ ማለት ነው። አይታችሁ እንድትሰሩት። 1 ማንኪያ የወይራ ዘይት ኦርጋኒኩ ተጠቅሜያለሁ። በቀጣይ በደንብ አድርገን እናቀላቅለዋለን። ውድ ቤተሰቦቼ ዋው ይህንን ማስክ ለወንዶችም ለሴቶችም ለእናቶችም ይሆናል። በተለይ በእኔ እድሜ ያሉት ከኔም በላይ ያሉት ለእናቶቻችሁ ሰርታችሁ እንደዚህ ፍሪጅ ካላችሁ ፍሪጅ ላይ አስቀምጣችሁ ፊታቸው ከታጠቡ በኋላ እንዲጠቀሙት
ለእናቶቻችሁ ማለት ነው። እናንተም እንደዛው ግማሽ ሎሚ ጨምርበታለሁ። እኔ ሎሚ ይመቸኛል። እናንተ ማይስማማችሁ ሎሚ አለመጨመር ትችላላችሁ። ግን ሎሚ ስትጨምሩ ጥቋቁር ነጠብጣብ ካለባችሁ፣ ማዲያት ካለባችሁ ያጠፋላችኋል። በተለይ ለማዲያት ለጥቋቁር ነጠብጣብ ፊታችሁ ጥርት እንዲል ውልውል እንዲልላችሁ ይሄንን ማስክ ሰርታችሁ እንድትጠቀሙ አበረታታችኋለሁ፣ መክራችኋለሁ። ውድ ቤተሰቦቼ ለእኔ የጠቀመኝ ነው ማካፍላችሁ። አያችሁት? ይህንን ይመስላል። ዋው የሚገርም! እስከ ዛሬ ብዙ ማስኮች ሰርቻለሁ። እንደዚህ አይነት ማስክ ሰርቼ አላቅም። ለእናንተ ቪዲዮውን እስከምለቀው ድረስ ጨንቆኛል እላችኋለሁ። ግን ችግሩ የኛ ኢትዮጵያውያን ብዙ ቪዲዮዎቹን አይተው በስነ ስርዓት አይተው አይጠቀሙበትም። የውጭ ሀገር ዜጎች እኔ በአማርኛ ነው ማስተላልፈው፣ ግን በአማርኛ መስማት አይችሉ። የሚጽፉት ኮሜንት የሚገርም ነው። በቃ ከእንትኑ አይተው ከውህዱን አይተው ነው ሀሳብ አስተያየታቸው የሚያስቀምጡት። እንደሚታወቀው ሙዝ ብዙ ጥቅሞች አሉት ለቆዳችን፣ ለፊታችን እንዲሁም ስንበላው ራሱ ብዙ ጥቅሞች አሉት። እዩት፣ ይሄንን ይመስላል። አሁን እየተቀባውኝ ያሳያችኋለሁ። እንዴት አድርጋችሁ እንደምትቀቡም በዛውም እነግራችኋለሁ። አያችሁት? የሚገርም ክሬም ነው። ዋው! ስትቀቡት ውድ ቤተሰቦቼ ፊታችሁ ንጹህ መሆን አለበት። ፊታችሁ በሳሙና በደንብ አርጋችሁ ታጥባችሁ ፊታችሁ አድርቃችሁ ነው የምትቀቡት። ከዛ በውሃ ብቻ ነው የምታለቀልቁት። አያችሁ፣ በዚህ መልኩ በደንብ አርጋችሁ እናንተ እኔ ሂጃብ ስለለበስኩኝ ነው። እናንተ ግን እስከ አንገታችሁ ድረስ እጃችሁ ድረስ በደንብ አርጋችሁ አይናችሁ ስር ምንም ሳይድ ኢፌክት የለውም። አይናችሁ ስር በደንብ አርጋችሁ በእጃችሁ ማሳጅ እያደረጋችሁ በዛውም ስትቀቡ በደንብ አርጋችሁ ተቀቡት። ምንም አይነት ጉዳት የለውም። ምርጥ ነው። የሚገርም የፊት ማስክ ነው። ውድ ቤተሰቦቼ ፊታችሁ በአንዴ ስትቀቡት ነው 10 ደቂቃ ቆይታችሁ ወይም ሲደርቅላችሁ ያስታውቃል። ሲደርቅላችሁ ከዛ በራሱ ጊዜ ይነሳል ደግሞ ማለት ነው። እና ከዛ በውሃ ብቻ ማለቅለቅ ነው። ከተቀባችሁት በኋላ በውሃ ብቻ ግን ስትቀቡት በደንብ አርጋችሁ በእጃችሁ እያረጋችሁ ማሳጅ እያደረጋችሁ አንገታችሁ ድረስ እጃችሁ ድረስ ሁሉም ተቀብታችሁ ለ10 ደቂቃ ወይም እስከሚደርቅ ድረስ አቆይታችሁ መታጠብ ብቻ ነው። ይህንን ክሬም በየቀኑ መጠቀም ትችላላችሁ። በየቀኑ ደግሞ መጠቀም ማትፈልጉ ቢያንስ በሳምንት 4-3 ጊዜ መጠቀም አለባችሁ። ፊታችሁን ለውጥ ታዩበታላችሁ። በአንድ ጊዜ ነው የፊታችሁ ለውጥ የምታገኙበት። ፊታችሁ እንደ መስታወት ነው የሚያበራው። አያችሁ፣ በዚህ መልኩ በደንብ አርጋችሁ ማሳጅ እያረጋችሁ ተቀቡት። ይኸው ከታጠብኩት በኋላ ይሄንን ይመስላል። እዩት! ዋው እንዴት እንደሚያበራ! እጄም ፊቴም እኩል ነው። እኔ ፊቴና እጄ፣ አንገቴ፣ ፊቴ፣ ሰውነቴ ሁሉ እኩል ነው። አያችሁት? ፊቴና እጄ ተመሳሳይ ነው። እና እጃችሁም የፊታችሁ ማስክ ስትሰሩ እናንተ እጃችሁም በዛውም እጃችሁ ተቀቡት፣ አንገታችሁንም ተቀቡት እኩል እንዲሆንላችሁ። በተለይ እጃችሁ እንዳይጠቁርባችሁ ከፈለጋችሁ እንደዚህ እኩል አንድ ላይ እጃችሁንም ፊታችሁንም ተቀቡት። እዩት እንዴት እንደሚያበራ። በተለይ ማዲያት ላለባችሁ፣ ጥቁር ነጠብጣብ ላስቸገራችሁ
በየቀኑ እየተቀባችሁ ማለት ነው። ፊታችሁ በሳሙና በመጀመሪያ ታጥባችሁ መጨረሻ ላይ ማስካችሁ ተቀብታችሁ በውሃ ብቻ መታጠብ። የዛሬ ቪዲዮ ይሄንን ይመስል ነበር። እንደምትወዱት ተስፋ አደርጋለሁ።